01 ቀበሌ ሞስቴው 12 ዶሮ ነው። እሱም በነጣ ነው። እንቁላሉን አስጥያ ሳድጌ እንቁላላቸውን እንትን ብዬ ለህፃኑ በየሚያስፈልገው ሰዓት ለመመገብ ነው። እርባታ እንሰጥ ነው። የምንሰጠውም ዶሮ 12 ነው። እነዚህም በነጻ ናቸው። ዶሮስ መስላችሁ እንትን እንደተረጋጋቸው እና ተስባችሁ ምንድነው የምትጠቀሙት? ቤት ሰርተናል፣ ሽቦ ወጥረናል ልናረባቸው። እንቁላል ስሜ ሀብታሙ ወርቄ እባላለሁ። የዋርላ ወረዳ የእንስሳት ሀብት ጽሕፈት ቤት ተወካይ ነኝ። እንግዲህ አጠቃላይ በሰቆጣ ቃል ኪዳን ለስርዓተ ምግብ ለማሻሻል የሚሰሩ ስራዎች እስካሁን ድረስ እያከናወንን እንገኛለን። አሁን 2018 ለአጥቢና ነፍሰ ጡር እናቶች 1800 ዶሮ ለ150 እናቶች 3 ቀበሌ ላይ በኩታ ገጠም በማስመልመል መቀጨጭና መቀንጨርን ለማስቀረት እንቁላል እያስጣሉ እንዲጠቀሙ ይህን 1800 ዶሮዎች በሶስቱም ቀበሌ አሰራይተናል። ይህ ሲሆን እንግዲህ አጠቃላይ ፓኬጁን ቤት ማሰራት፣ ሚሻየር፣ መዋያ፣ ማደሪያ፣ መመገቢያ፣ መጠጫ እሱን በማሟላት ያሉትን ስራዎች ቅድመ ዝግጅቶች ተጠናቋል። አሁን 3 ወር የሞላቸው ዶሮዎች እያሰራጨን እንገኛለን። ይህ ሲሆን አሁን ዶሮዎቹ እንደተሰራጩ አርሶ አደሮቹ ወይም ተጠቃሚዎቹ በቀበሌያቸው ያለውን በእነሱ መዘጋጀት ያለውን መኖ አዘጋጅተው ክትትል እያደረጉ ባለሙያም በየቀበሌው የተመደበ ስላለ ይህን እየተከታተሉ እንዲሰሩ አድርገናል። እንግዲህ ዶሮዎቹ ያደጉት እዚሁ ከወረዳችን ነው። ኮይኮይ የዶሮ ዝርያ ነው። ለወረዳው አዲስ ቢሆንም እንግዲህ ጭሮ አዳሪ ናቸው ዶሮዎቹ። ስለዚህ ምርትና ምርታማነትን ለማሳደግ ልጆችን፣ ህፃናቶችንና ነፍሰ ጡሮችን ቀጣይ በእንቁላል ምርት ጥሩ እንትን እንዲሉ ለማድረግ ስራ እየሰራ እንገኛለን።